ለዚች ቀን አድርሶን እንግዲህ ሐዋርያው የሆነው ቅዱስ ጳውሎስ ወደ ዕብራውያን የላከው መልእክት ላይ ደርሰናል ማለት ነው። ወደ ዕብራውያን የላከው መልእክት ላይ ደርሰናል ማለት ነው። እንግዲህ ከዚህ ሰዓት ጀምሮ በደንብ ነው የምንከታተለው። ከተላኩት መልእክታቶች ደግሞ በጣም ሰፊ ሰዓትም ይይዛል ማለት ነው። የዕብራውያን ልክ እንደነ እንግዲህ ትናንትና ስናነበው እንደነበር ነው እንደነ አናሲሞስ ያሉትን ክፍል እንደዚህ እንደነ ፊሊሞን ወደነ ቲቶ የተላኩ አይነት መልእክት አይደለም። ትንሽ ጠንከር ያለ ነው ይሄ ክፍል። በተለይ ደግሞ የራሱን ወገኖች ጭምር የሚወቅስበት ክፍል ስለሆነ ይህ ክፍል ከሌሎቹ ክፍሎች በጣም የተለየ ነው። በጣም ጠንካራ ነው። ቅዱስ ጳውሎስ የሚያነሳቸው ሀሳብ በራሳቸው በጣም ጠንካራ ሀሳቦች ናቸው። በጣም ጠንካራ የሆኑ ሀሳቦች ናቸው። ስለዚህ የዕብራውያን መልእክት በዋናነት የተላከው ለአብርሃም ልጆች ወይም ደግሞ እስራኤላውያን ለሚባሉ ዕብራውያን ለሚባሉ ሰዎች በደንብ አድርጋችሁ ማስታወሻ እየያዛችሁ የዕብራውያን መልእክት እስራኤላውያኖች ዕብራውያን ተብለው ስለሚጠሩ የአብርሃም ልጆች ዕብራውያን ተብለው ይጠራሉ። ለምንድን ነው የአብርሃም ልጆች ዕብራውያን የተባሉ ሲባል የአብርሃም ልጆች ዕብራውያን የተባሉት በአባታቸው በኤቦር ምክንያት ነው። ኤቦር ማን ነው ስንል ኤቦር ማለት ከአብርሃም መወለድ በፊት አስቀድሞ የነበረ ከአብርሃም ጀምረን ወደኋላ ስንቆጥር አምስተኛ ትውልድ ላይ ያለ ነው። ለምሳሌ ኤቦር ከኖህ በኋላ በሴም በኩል በወረደው ሀረግ ትውልድ ላይ የሚገኝ ሲሆን ሳሌም ኤቦርን ወለደ በማለት ዘፍጥረት 10 ላይ ይናገራል። ከሴም አብርሃም፣ ሴም አርፋክስድን፣ አርፋክስድ ቃየኔምን፣ ቃየኔም ሳላን፣ ሳሌም ኤቦርን ወለደ ይላል። ኤቦር ፋሌቅን ወለደ ይላል። ፋሌቅ ራግውን ወለደ። ራጉ ሴሮህን ወለደ። ሴሮም ናኮርን ወለደ። ናኮር ታራን ወለደ። ታራ አብርሃምን ወለደ ብሎ ይሄዳል። ስለዚህ ከአብርሃም ወደኋላ ሲቆጠር አምስተኛ ትውልድ ላይ ያለ ነው። ኤቦር በመባል ይታወቃል። በሱ ምክንያት ዕብራውያን ተብለው ተጠርተዋል ማለት ነው። ስለዚህ እስራኤላውያኖች የተጠሩት በአባታቸው በኤቦር የአብርሃም ልጆች በመባል ይታወቃሉ። ኤቦር በሚባለው ከአብርሃም በፊት የነበረ አምስተኛ ትውልድ ላይ ባለ ኤቦር በሚባል ሰው ተጠርተዋል ማለት ነው። ይህን መልእክት ቅዱስ ጳውሎስ የዕብራውያንን መልእክት ቅዱስ ጳውሎስ የጻፈላቸው ዕብራውያን ውስጥ ወይም እስራኤል ውስጥ ለሚኖሩ ኢየሩሳሌም ከተማ ለሚኖሩ የእስራኤል ወገን የአብርሃም ወገን ኖረው ግን ደግሞ ክርስቶስን በማመን ክርስቶስን አምነው ማለት ነው ተጠምቀው የክርስቶስ አካል ከሆኑ በኋላ ግን ደግሞ ወደ ቀደመ ነገራቸው ምን የሚሉ መመለስ የሚፈልጉ የሚያደሉ ከክርስቶስ ይልቅ ሙሴን ትልቅ አድርገው የሚመለከቱ ከአዲስ ኪዳን ይልቅ ኦሪትን ከፍ አድርገው የሚመለከቱ በአዲስ ኪዳን ካለው ስርዓት ይልቅ በኦሪት ያለችዋ ስርዓት ከፍ አድርገው የሚመለከቱ ሰዎች ናቸው ዕብራውያኖች ማለት ነው። በጣም አስቸጋሪ ናቸው። ሌላው ሳይገረዙ የመጡት ላይ ተጽዕኖ የሚያሳድሩ እጅግ በጣም የከፉ ሰው ስለነበሩ ይህንን ለዕብራውያኖች ኢየሩሳሌም ለሚገኙት ልኮላቸዋል። ቅዱስ ጳውሎስ እንደሚታወቀው በተለያዩ መልእክቶቹ ላይ የጌታችን የኢየሱስ ክርስቶስ ሐዋርያ የምሆን እኔ ጳውሎስ እያለ መልእክቶቹን ይጽፋል። የዕብራውያን መልእክት ላይ ይሄንን ነገር አታገኙትም። ሲጀምር አያገኘው። ለምን ስንል ገና ሲመለከቱት ማን እንደሆነ ስለሚያውቁ አያነቡትም፣ ወይም መልእክቱን ተቀብለው አይሰሙትም ማለት ነው። መልእክቱን ተቀብለው አያነቡትም ወይም ደግሞ መልእክቱን ምን አይሉ አይሰሙትም። ስለዚህ ከዚህ አንጻር ራሱን ሳይገልጽ ጽፎላቸዋል ማለት ነው። በዚህ የዕብራውያን መልእክት ላይ ወይም ወደ ዕብራውያን በላከው መልእክት ላይ ዋና ዋና የሚባሉ 5 ነገሮችን ቅዱስ ጳውሎስ አንስቷል። የመጀመሪያው ቅዱስ ጳውሎስ የቀደመች ኦሪት ደካማ ናት፣ በአዲስ ኪዳን ግን ሁሉ ነገር ተፈጽሟል፣ ኦሪት ጥላ ናት እንጂ በራሷ አዳኝ አይደለችም የሚል ነገር ነግሯቸዋል ማለት ነው። ከክህነት ጋር ተያይዞ ሀሳብ አንስቷል። ዕብራውያን ክርስቶስን ከሙሴ በታች አድርገው ይመለከቱት ነበረ። ሙሴን የፈጠረው ራሱ እግዚአብሔር አምላክ ኢየሱስ ክርስቶስ መሆኑን ይናገራል። ከመላእክትን በታች ያነሳ አድርገው ይመለከቱት ነበረ ክርስቶስን። ይሄም ትክክል እንዳልሆነ ይነግራቸዋል። ስለ ስልጣነ ክህነት እነዚህ ዋና ዋና ጉዳዮች ናቸው ማለት ነው። ቅዱስ ጳውሎስ ተነስቶ ከጻፈባቸው ዋና ጉዳይ ማለት ነው። ሌላው እንግዲህ ይህንን መልእክት ይዞለት እንዲሄድ ያደረገው ጢሞቴዎስን ነው።
ስለዚህ ይህም መልእክት ወደ ዕብራውያን ላሉ ክርስቲያኖች ይዞ ሄደው ጢሞቴዎስ ነው ይዞ ሄደው ማለት ነው። ስለዚህ የተጻፈው በአጣሊያ በምትባል አጣሊያ ተብላ በምትጠራ ቦታ ሲሆን መልእክቱን ይዞት ሄደው ጢሞቴዎስ ነው ማለት ነው። ጢሞቴዎስን ታውቃላችሁ፣ ኤፌሶን ላይ ኤጲስቆጶስ ሆኖ የተሾሙ ማለት ነው። እንግዲህ ከመሾሙ በፊት ይህችን መልእክት ይዞ ሄዷል ማለት ነው። ይህን መልእክትም ሲልክላቸው ከመታሰሩ በፊት ወይም ሮም ውስጥ ከመታሰሩ በፊት የተላከ መልእክት ነው ማለት ነው ቅዱስ ጳውሎስ ይህንን። ስለዚህ ይህንን ክፍል በእንደዚህ መልኩ እንጀምረዋለን። ስለዚህ የዕብራውያን መልእክት ለምን እንደተጻፈ ግልጽ ነው አይደለ? ግልጽ ነው፣ ገብቶናል። እሺ፣ የዕብራውያን መልእክት ግልጽ ነው ብዬ አስባለሁ። በጣም አሪፍ። ከቁጥር 1 እስከ 7 ድረስ ያለውን እኔ በጣም ተከታተሉት። እሺ፣ ይሄ በጣም መሰረታዊ የሆነ ትምህርት ስለሆነ ከዚህ በኋላ ለምንቀጥለው ትምህርቶቻችንም መሰረት ስለሆነ በደንብ አድርገን እያሰመርንበት እንሂድ። ከቁጥር 1 ጀምሮ እስከ 7 ድረስ እንደዚህ ይላል። ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶቻችን በነቢያት ተናግሯል። ሁሉም ወራሽ ባደረገው ደግሞ ዘመናትን በፈጠረው በልጁ በዚህ ዘመን መጨረሻ ለእኛ ተናገረ። እርሱም የክብሩ መንጸባረቅና የባህሩ ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማይ በግርማው ቀኝ ተቀመጠ። ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰው መጠን እንዲሁ ከእርሱ ጋር አብዝቶ ይበልጣል። ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባትህ እሆናለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ደግሞም በኩርን ወደ ዓለም ሲያስገባ እግዚአብሔር መላእክት ሁሉ ለእርሱ ይሰግዳሉ ይላል። ስለ መላእክትም መላእክቱን መናፍስት አገልጋዮቹን የእሳት ነበልባል የሚያደርግ ይላል በማለት ከመላእክት ያነሰ ነው ብሎ ለሚያስቡት ቅዱስ ጳውሎስ በዚህ ከቁጥር 1 እስከ 7 ድረስ ባለው ላይ ይጽፍላቸዋል። እንዴት ከመላእክት ያነሰ ትሉታላችሁ? ትርጉሙ ምንድን ነው? ከጥንት ጀምሮ በብዙ አይነት በብዙ ጎዳና ለአባቶቻችን ተናገረ ሲል ምን ማለቱ ነው? ከሰው ከተፈጠረ ጀምሮ እግዚአብሔር ራሱ ለሰዎች ከመግለጥና ሰዎችን ከማስተማር ወደኋላ ብሎ አያውቅምና ራሱን ገለጠ ከመጀመሪያ ጀምሮ ብሎ ይናገራል። ሰዎችን ያላስተማረበት ያልመከረበት መንገድ ያላሳየበት ወቅት የለም በማለት ያልገጸጸበት ወይም ያልተቆጣበትም ጊዜ የለም በማለት ቅዱስ ጳውሎስ ይጀምርላቸዋል። ለአባቶቻችን ሲል ምን ማለቱ ነው? እግዚአብሔር አምላክ ለአባቶቻችን ምን ብሏል ስንል የመጀመሪያው እግዚአብሔር ከኖህ ጋር ተነጋግሯል ይላል። እግዚአብሔር ኖህን አለው አንተ ቤተሰቦችን ሁሉ ይዘህ ወደ መርከብ ግባ ብሎ የኖህን ቤተሰቦችና ኖህን ምን ብሏል? ጠብቋል በማለት ዘፍጥረት 7 ላይ ያለው ሜንሽን ያደርጋል። እግዚአብሔር አሁንም ከአብርሃም ጋርም ተነጋግሯል። አብርሃም የቀደመው አባታችን ነው። እግዚአብሔር አብርሃምን አለው ከሀገርህ ከዘመዶችም ከአባትን ቤት ተለይተህ እኔ ወደ ማሳይ ምድር ውጣ ብሎ ዘፍጥረት 12 ላይ ጽፏል። እግዚአብሔር ሙሴንም አናግሮታል። አባቶች ከሚባሉት በመካከላችሁ ነቢይ ቢኖር እኔ እግዚአብሔር በራእይ ይገለጥለታለሁ ወይም በሕልም እናገረዋለሁ፣ ባሪያ ሙሴ ግን እንዲህ አይደለም፣ እርሱ በቤቴ ሁሉ የታመነ ነው በማለት ከሙሴ ጋር ማውራቱን ይናገራል። ስለዚህ በብዙ አይነትና በብዙ ጎዳና ሲል የእግዚአብሔር ትእዛዝ ለሰዎች የሚተላለፈው በተለያየ መንገድ ስለነበረ እግዚአብሔር ለአባቶቻችን በተለያየ ስልት ቃሉን አስተላልፎላቸዋል በማለት ይናገራል። ለምሳሌ በነቢያት ቃሉን በምን አይነት መንገድ እንዳስተላለፈ የመጀመሪያው በነቢያት በኩል አስተላልፏል አላቸው። እግዚአብሔር ትንቢቱን ለነቢያት የገለጸላቸው በተለያየ መንገድ ነው። ቃል በቃል ያናገራቸው ነቢያት አሉ። በሕልም ያናገራቸው ነቢያት አሉ። በራእይ የታያቸው ነቢያት አሉ። ራእይ ያሳያቸው ማለት ነው። ለምሳሌ አንደኛ ሙሴ ቃል በቃል ያናገራቸው አንደኛ ሙሴ ነው። ሁለተኛ ኢያሱ ነው። በሕልም ያናገራቸው ዳንኤልን በሕልም አናግሮታል። ራእይ ዮሐንስን በራእይ አናግሮታል። ስለዚህ እነዚህ በራእይ ያናገራቸው አስቀድሞ እግዚአብሔር በሌሊት ራእይ ያዕቆብ ብሎ ለእስራኤል ተናገረው ዘፍጥረት 46 ላይ። ስለዚህ እግዚአብሔር አምላክ በብዙ አይነት መንገድ በመገለጥ በቃል በሕልም በራእይ በተለያዩ ነገሮች አስቀድሞ በብዙ አይነት መንገዶች ምን ብሎ ነግሮናል ብሎ ያሳውቃቸዋል። መልእክቱን በሁለት መንገድ ይተላለፍ ነበር። በቀጥታና ደግሞ በምሳሌም ያስተላልፍ ነበረ። አንድ በቀጥታ አንድ ደግሞ በምሳሌ ምን ይል ነበር? ያስተላልፍ ነበረ። በቀጥታ ሲል እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህ እግዚአብሔር በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደድ በማለት ዘዳግም ላይ
በቀጥታ ይተላለፉ ነበረ። በምሳሌያዊ የሆኑ መንገዶች ደግሞ ነቢዩ ናታን ወደ ዳዊት በተላከ ጊዜ ዳዊትም በባለጠጋ ኦርዮን የዳዊት አባቱን የዳዊትን ዕቁባቶች ወይም ሚስቶች በብዙ ላሞችና በጎች መስሎ በምሳሌያዊ መንገድ ምን እንዳጠፋ ሲነግራቸው እንመለስ። ስለዚህ እግዚአብሔር አምላክ አንድም በቀጥታ ይናገር ነበር፣ አንድም በምሳሌ መንገድ ይናገር ነበረ ማለት ነው። ስለዚህ እግዚአብሔር አምላክ በተለያየ መንገድ ይገለጥ ነበረ ብሎ ቅዱስ ጳውሎስ የተናገረው ለአባቶቻችን የሚለው አስቀድሞ እግዚአብሔር አምላክ በተለያየ መንገድ ለነቢያቶች አንድም በሕልም አንድም በራእይ አንድም በቃል እየተገለጠ ይናገር ነበረ በማለት በብዙ አይነት በብዙ ጎዳና ብሎ ይናገራል ማለት ነው። ስለዚህ የኦሪት ሕግ ስልቱ ብዙ እንደሆነ እግዚአብሔር አምላክ ኦሪት ላይ በብዙ አይነት መንገድ ይናገራቸው እንደነበረ ያወራቸው እንደነበረ ይናገርና በዚህ ቃል 3 ጥያቄዎች የሚነሱበት ሁሉን ወራሽ ባደረገው በማለት ይናገራል። ምንን? ሁሉን ወራሽ ባደረገ። ሁሉ የተባለው ምንድን ነው? ወራሽ የሆነው ማን ነው? አውራሹስ ማን ነው? የሚሉ አይነት ጥያቄዎች ይነሳሉ አይደል? አሁን ቅዱስ ጳውሎስ የላከው ላይ ሁሉን ወራሽ ባደረገው ሲል 3 ነገሮች ይነሳሉ። 3 ነጥቦች። ሁሉን ሲባል ሁሉ የተባለው ምንድን ነው? ወራሹስ ማን ነው? እሺ ወራሽ የሚወርስ ከሆነ የሚያወርሰውስ ማን ነው? የሚል አይነት ጥያቄ ይነሳል። ሁሉ የተባለው በሰማይም በምድር ያለው የሚታየው የማይታየው ፍጥረት በጠቅላላ ማለት ነው። ስለዚህ ፍጥረቱ ሁሉ ከምድር እስከ ሰማይ ያለው ሲሆን ሁሉም ወራሽ የሆነው ኢየሱስ ክርስቶስ ሲሆን ወራሽ የተባለበት ምክንያት ወልድ ከቅድስት ድንግል ማርያም የነሳው ስጋ የባህሪ አምላክ ሆኖ አምላካዊ ስልጣን ገንዘብ ስላደረገ የሁሉ ወራሽ ወይም ገዢ ስለሆነ የሁሉ ምን ሆነ? ወራሽ በመባል ተጠቀሰ ማለት ነው። አውራሽ ሰጪ እግዚአብሔር ነው ወይም አብ ወልድ መንፈስ ቅዱስ ናቸው። ለምን ስንል ሁሉም ወራሽ አደረገው ማለት በሁሉ ላይ ጌታ አደረገ ማለት ነው። ጴጥሮስ በሐዋርያ ስራ ላይ ራስም መድኃኒትም አድርጎ በቀኙ ከፍ ቅዱስ ጴጥሮስ በሐዋርያ ስራ ላይ ሁሉም ከፍ ከፍ አደረገው በማለት የሐዋርያ ስራ ምዕራፍ 5 ላይ ስለማን ነው የምትሰብኩት? እናንተ ማንን ነው የምትናገሩት? ተብሎ የተጠየቁበት ሳ ላይ መልሶላቸዋል። ስለዚህ ወራሽ ወይም ደግሞ አውራሽ ስንል በክርስቶስና በእግዚአብሔር አብ ወልድ መንፈስ ቅዱስ መሀል ያለ ልዩነት አለ ማለት ሳይሆን ሰው ሆኖ ስለመጣ ወራሽ ደግሞ ሊፈውሰንና ሊምረን ደግሞ ስለመጣ ደግሞ አውራሽ ተብሎ ስልጣኑን ይናገራል ማለት ነው ቅዱስ ጳውሎስ። ስለዚህ ሁሉም ወራሽ አደረገው ማለቱ ዓለሙን ሁሉ ስለ እሱ ነውና ዓለሙን ሁሉ የሚገዛ ዓለሙን ሁሉ የሚቆጣጠር በዓለሙ ላይ ሁሉ የሚፈርድ ሆነ በማለት ይናገራል። በተለይ ይህንን ቃል ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሮታል። ምን ብሎ ነው የተናገረው? ይህን ቃል በዚህ በዮሐንስ ወንጌል ምዕራፍ 5 ከቁጥር 18 ጀምሮ ስንመለከት አብ የሚሰራውን ያንኑን ያደርጋለሁ፣ አብ ሕይወት እንደሚሰጥ ያንኑን ሕይወት እሰጣለሁ፣ አብን የሚቀበል እኔ ይቀበላል፣ እኔን የተቀበለ አብን ይቀበላል፣ አብ የሚሰራውን ያን ሁሉ እኔ እሰራለሁ፣ ከእርሱ የሆነውን ነገር ሁሉ ለእኔ ሰጥቶኛልና በሰው ላይ ሁሉ ፈርድ ዘንድ እያለ ከእግዚአብሔር አብ ያልተለየ ስራ እንደሚሰራ ሰው ስለሆነ አንሷል ብለው እንዳይጠሩት እግዚአብሔርነቱን አምላክነቱን ሲገልጽልን ይህን ቃል ተናግሮናል ማለት ነው። ስለዚህ ሁሉ እንዲገዛለት ስልጣን እንደተሰጠው የሚነገርበት ክፍል ነው ማለት ነው። ደግሞም ዓለማትን በፈጠረ በልጁ ዓለማትን ምን ባለ? በፈጠረ ምን? በልጁ በዚህ ዘመን መጨረሻ ለእኛ ተናገረ። ዓለምን የተፈጠረው በወልድ ቃልነት ስለሆነ በወልድ ቃልነት ዓለም ምን ተብሏል? ተፈጥሯል። አብ ያለ ወልድ፣ ወልድ ያለ መንፈስ ቅዱስ፣ መንፈስ ቅዱስ ያለ ወልድ፣ መንፈስ ቅዱስ ያለ አብ ዓለምን አልፈጠሩ። ስለዚህ ዓለምን በመፍጠር አንድነቱን ሲነገር ደግሞም ዓለማትን በፈጠረበት ይላል። ፈጠረበት የሚለው አንድነትን ያሳያል፣ አንድ መሆኑን ይናገራል ማለት ነው። በልጁ በዚህ ዘመን መጨረሻ ለእኛ ተናገረ በማለት ይናገራል። ዓለሙ ዘመኑ የተገኘው በእግዚአብሔር ልጅ በኢየሱስ ክርስቶስ ስለሆነ ለእኛ ደግሞ ለአዲስ ኪዳን ሰዎች በኢየሱስ ክርስቶስ ወንጌል ተሰብከን ነፃነት ተበስሮልናል፣ ባርነት ጠፍቶልናል፣ ርስተ መንግስተ ሰማያት ተሰጥታናል ሲል በዚህ ዘመን ደግሞ በማለት ደግሞ አስቀድሞ ዓለምን በፈጠረው ቃል አሁን ደግሞ ዓለምን በቃሉ ዓለምን በራሱን አሳልፎ በመስጠት በደሙና በስጋ ዋሽቷታል፣ በሞቱ ዓለምን አድኗታል ሲል በዚህ ዘመን ለእኛ ተናገርን በማለት ያ የተፈጠረው ጊዜ የነበረው አምላክ በዚህ ሰዓት ተገልጦ ዓለምን ሁሉ ወደ ቀደመ ነገር መልሶናል በማለት ይናገራል ማለት ነው።
ዮሐንስ አፈወርቅ አንዳንድ ነገር ይናገራል። ወዳጆ በዚህ ቃል ሁለት መንገዶች እንደጠረገልን ማስተዋል ይኖርብናል ይላል። አንዲቱ ከሰባሊዮስ ክህደት የምታርቀን ስትሆን ሁለተኛይቱ ከአይሮስ ክህደት የሚያርቀን ነው ይለናል። የመጀመሪያው ሰባሊዮስ ምን ብሎ ነበረ? አሪዮስስ ምን ብሎ ነበረ ስንል ዓለማትን በፈጠረ በልጁ የሚለው ሲሆን ዓለሙን የፈጠረ አንድ አካል ዓለሙን የተፈጠረበት ልጁ ሁለተኛ አካል በመሆኑ ሁለት አካል ተገልጧል። ሰባሊዮስ እግዚአብሔር አንድ አካል ነው የሚል ከሃዲ ስለነበረ፣ ስለዚህ ሰባሊዮስ የሚባል እግዚአብሔር ስንት አካል ነው ይል ነበረ? አንድ አካል ይላል። እግዚአብሔር ስንት አካል ነው? ጻፉልኝ እስኪ። እግዚአብሔር ስንት አካል ነው? እግዚአብሔር ስንት አካል ነው? ኧረ አንድ የምትሉ ሰዎች እዚህ ውስጥ ሰባሊዮስን ልትሆኑ ነው ማለት ነው። እግዚአብሔር ስንት አካል አለው? ስለ አካል ካወራን ስንት ነው ምንለው? እግዚአብሔር ሶስት አካል ነው ምንለው፣ አንድ አንልማ። እግዚአብሔር አንድ አካል አለው እንዴ? አይደለም። እግዚአብሔር አካልነቱ ስንት ነው ሲባል ሶስት። አብ የራሱ አካል አለው፣ ወልድ የራሱ አካል አለው፣ መንፈስ ቅዱስ የራሱ አካል አለው። ስለዚህ አካልነት ነው። ስለዚህ ሰባሊዮስ የሚባለው ምን ብሎ ነበረ? እግዚአብሔር አንድ አካል ነው ያለው ብሎ ነበረ። ግን ደግሞም ዓለማትን በፈጠረበት ሲል ዓለማትን የፈጠረ አንድ አካልን ያሳያል። በልጁ ሲል ደግሞ አባት ይሆናል ማለት ነው። ሁለተኛ አካልን ይገልጻል። ስለዚህ የሰባሊዮስ ትምህርት ምን ሆነ ማለት ነው? በዚች ቃል ብቻ እንኳን ምን ሆነ? ወደቀ ማለት ነው። በዚች ቃል እንኳን ውድቅ ሆነ። ለምን? ደግሞም ዓለማትን በፈጠረበት በልጁ ሲል አንድ አለ ማለት ነው። ልጁ ለመጥቀስ ሳይሆን በሲል አንድ አለ። በብሎ ሲል ደግሞ አያያዥ ቃሉ ለልጁ ይጠቀሳል። ስለዚህ ልጅ ተብሎ የተጠራ ወልድ ከሆነ በተብሎ ሲጠራ አንድ ደግሞ አባት አለ ማለት ነው። ስለዚህ የአባት ማን ነው? እግዚአብሔር አብ ነው። ስለዚህ አብ አካል አለው፣ ወልድ አካል አለው፣ አንድ አንልም። ስለዚህ አብ አካል አለው፣ ወልድ አካል አለው። ሰባሊዮስ ምን ሆነ ማለት ነው? በዚህ ትምህርቱ ውድቅ ሆነበት። አካል በመሆኑ ሁለት አካላት ተገልጧልና። ሰባሊዮስ እግዚአብሔር አንድ አካል ነው የሚል ከሃዲ ስለነበረ ቅዱስ ጳውሎስ ሁለት አካላትን በመግለጡ ከሰባሊዮስ ክደት አርቆናል ማለት ነው። ሰባሊዮስ ከተሸነፈበት አንደኛው መሸነፍ ሁለት አካል የሚለውን ክዶ ስለነበረ፣ ሶስት አካል የሚለው ክዶ ስለነበረ፣ ስለዚህ አንደኛው በዚህኛው ተሸንፏል። ሁለተኛው ዓለማት የተፈጠሩበት የእግዚአብሔር አብ ልጁ ኢየሱስ ክርስቶስ ነው ሲል አሪዮስ ወልድን ምን ብሎ ነበረ? ፍጡር ብሎ ነበረ። አሪዮስ ወልድን ምን ብሎ ነበረ? አሪዮስ ወልድን ምን ብሏል? ሰባሊዮስ እግዚአብሔር አንድ አካል እንጂ ሶስት አካል የለውም ብሎ ነበረ የካደው ሶስቱን አካል በአንድ ውስጥ ጠቅልሏቸው ነበረ። አካል ማለት ምን ማለት እንደሆነ ገብቷቸዋል አይደለም? እግዚአብሔር አብ እኔ አባት ነኝ ይላል። እግዚአብሔር አብ እኔ ልጅ ነኝ ይላል። እግዚአብሔር አብ እኔ መንፈስ ቅዱስ ነኝ ይላል ነው ያለው ሰባሊዮስ። ይሄ ቅልል አድርጋችሁ እንዳትመለከቱ። እግዚአብሔር አብ ራሱ ይወልዳል፣ ራሱ ይወለዳል፣ ራሱ ህይወት ይሆናል ነው ሰባሊዮስ ያለው። ስለዚህ የሰባሊዮስ ክደት አንድ አካል አድርጎ ማየቱ ነው ማለት ነው። የአሪዮስ ክደት ደግሞ የነበረው ወልድን ፍጡር ማለቱ ነበረ። ወልድ እግዚአብሔር አብ ዓለምን ከመፍጠሩ በፊት አስቀድሞ ወልድን ምን ብሎታል ነበር የሚለው? ምን ብሎታል ነው ያለው? ፈጥሮታል ብሎ ነበር የተናገረው። ወልድ ፍጡር እንጂ ፈጣሪ አይደለም የሚል ከሃዲ ስለሆነ ቅዱስ ጳውሎስ በቃልነት ዓለም የተፈጠሩበት ሲል በቃሉ ምን ተፈጠረ ይላል። ከላይ የነበብናት ክፍል ደግሞም ዓለማትን በፈጠረበት በልጁ ሲል ይሄ በልጁ ዓለም ምን ተብሏል? ተፈጥሯል ይላል። ስለዚህ ወልድ በወልድ ቃልነት ምን ተብሏል? ዓለም ተፈጥሯል። ስለዚህ ወልድ ምንድን ነው ማለት ነው? ፍጡር ነው ወይንስ ፈጣሪ ነው እያለን ነው ጳውሎስ በትምህርቱ። በልጁ ዓለማትን ፈጠረ ሲል ልጁ ተፈጣሪ ነው ወይንስ ዓለምን የፈጠረ ነው እያለ ነው? ፈጣሪ እያለ ነው። ስለዚህ የእግዚአብሔር ልጅ ኢየሱስ ክርስቶስ መሆኑን ስለነገረን ወልድ ፍጡር ከማለት ምን ብለናል? ድነናል። አንድም ልጅ ሲል ልጅ ተብሎ የተጠራው የእግዚአብሔር አብ። በጣም እየሰማችሁ፣ ይሄ ትምህርት በጣም ከባድ ስለሆነ እሺ፣ እንደ ሌሎቹ ክፍል ዝም ብሎ የሚታለፍ አይደለም። በደንብ እየሰማችሁ እግዚአብሔር አብ ወልድን ወይም ደግሞ ክርስቶስን ልጄ ብሎ ቤት መስክሮለታል። በሰማይ አይደለም በዙፋን እያለ በጥምቀቱ ምን ብሏል? ይህ የምወደው ልጄ ነው ብሎ ልጁ እንደሆነ መስክሮልናል። ይህ ኢየሱስ ክርስቶስ የአብ ልጅ የሆነው መቼ ነው ስንል አስቀድሞ ዓለም ከመፈጠሩ በፊት ደግሞ ዓለማት በተፈጠረበት በልጁ
በዚህ ዘመን በመጨረሻ ለእኛ ምን አለ ይላል ተናገረን ብሎ ይናገራል ማለት ነው። ስለዚህ ወልድን ምንድን ነው ብሎ እንትን የተናገረው አርዮስ ፍጡር ነው ብሎ ወልድን ምን ብሎ ፍጡር ነው ብሎ በዚህ ትምህርት ደግሞ ምን ሆኗል ማለት ነው። ቅዱስ ጳውሎስ ባስተማረው ትምህርት ረድተውታል ማለት ነው፣ ተረድቷል። ስለዚህ ፍጡር ዓለምን እንዴት ይፈጥራል? ፍጡር ዓለምን ሊፈጥር አይችልም። ፍጡር ፈጣሪ አለው። ስለዚህ ራሱ ወልድ ኢየሱስ ክርስቶስ የዓለም ፈጣሪ ነው። ይህ ደግሞ ከእግዚአብሔር አብ ጋር ሆኖ ዓለምን ፈጥሯል በማለት ረድተውታል ማለት ነው። ስለዚህ አርዮስም ሰባሊዮስም በዚህ ትምህርት ምን ሆኗል ማለት ነው? ተረድተዋል፣ ወድቀዋል ማለት ነው። ይህን ክፍል በደንብ አድርጋችሁ እያያዛችሁ ስለዚህ ቅዱስ ጳውሎስ ምንድነው የሚያስረዳቸው? ከመላእክት ክብሩ ሁሉ ከመላእክት ያነሰ ነው ብለው ያስቡ ስለነበረ አይደለም ከመላእክት ያነሰ ዓለምን የፈጠረ አምላክ ከእግዚአብሔር አብ ጋር የሚስተካከሉ ብለው እየመለሰላቸው ነው ማለት ነው። ይህንን ትምህርት ይመልስላቸዋል። በልጁ ሲል ምን ማለት ነው? የእኛ ክብር ከአይሁድ ክብር እንደሚበልጥ ብፁዕ ጳውሎስ አስረዳም ማለት ነው። የእኛ ክብር ከአይሁድ ክብር ምን ይበልጣል እያለን ነው። አይሁዳውያኖች ራሳቸውን ከሚያከብሩት ክብር ይልቅ እኛ ያገኘነው ክብር ታላቅ መሆኑን ይናገራል። አይሁድ ነቢያትን ተልኮላቸዋል፣ ለእኛ ግን የተላከልን የእግዚአብሔር ልጅ ነው። እነሱ እስካሁን ድረስ ነቢያትን ነው የሚያምኑት። እኛ ግን ደግሞ የምናምነው እግዚአብሔር አምላክ ለእኛ በእርሱ ላመንን በልጁ ላመንን የላከልን ልጁን ነው። ልጁ ደግሞ ራሱ ማን ነው ስንል ሰው ልኮልን ሳይሆን ራሱ ምን ብሎልን መጥቶልን ያስተማረን በማለት ይነግራቸዋል። እናንተ እየሄዳችሁበት ያላችሁ ትክክል አይደለም ይላቸዋል። ሌላው ከእኔ በቀር ወደ አብ የምትገቡበት መንገድ የለም ብሏቸዋል። አብን ለማግኘት የግዴታ ምን ማመን አለባችሁ? ክርስቶስን ማመን አለ። አብን ብቻ አይደለም። አብ የላከውን ያላከበራችሁ፣ አብ የላከልንን ክርስቶስን ያልተቀበላችሁ የእግዚአብሔር ልጅ ብላችሁ እስካልጠራችሁ ድረስ 1000 ጊዜ አብን ብታውቁት ወደ አብ ጋር መድረስ የምችሉበትን መንገድ አጥታችሁታል በማለት ክርስቶስ የነገራቸውን ነገር ቅዱስ ጳውሎስ ይህንንም ሜንሽን ያደርግላቸዋል። በዚህ ዘመን የሚለው ያው ዘመኑ ሁለተኛ ዘመን ከቀድሞ የነበረው ክብራችን በአሁኑ ደግሞ የበለጠ ክብራችን ተገልጧል ሲል ነው። እርሱም የክብሩ መንጸባረቅ በማለት ይናገራል። እርሱም የክብሩ መንጸባረቅ የባህሩ ምሳሌ ሆነ ይላል። እርሱ የተባለው ኢየሱስ ክርስቶስ ሲሆን የተንጸባረቀው ክብር የአብ ክብር ነው። የእግዚአብሔር አብን ክብር ገልጦታል። የክርስቶስ መምጣት ክርስቶስ ወደ ምድር መምጣት የእግዚአብሔር አብ ክብሩ እንዲገለጥ ሆኗል በማለት ይናገራል። 38 ዓመት ሙሉ በደዌ ዳኛ በአልጋ ቁራኛ ተይዞ የነበረው ሰው ከፈወሰው በኋላ አባቴ እስከ ዛሬ ምን ይላል አለ። የዮሐንስ ወንጌል ምዕራፍ 5 ከቁጥር 9 ላይ ያለው ጻፉት፣ እስኪ ጻፉት። እቺን ክፍል በደንብ ላሳያችሁ። የዮሐንስ ወንጌል ምዕራፍ 5 ከቁጥር 17 የዮሐንስ ወንጌል ምዕራፍ 5 ከቁጥር 17 ጻፉት እስኪ። አባቴ እስከ ዛሬ ምን ይላል አላቸው? ይሰራል። እኔም ደግሞ ምን እላለሁ አላቸው? እኔም ደግሞ ምን እላለሁ? እሰራለሁ። ስለዚህ እግዚአብሔር አብ እስከዚህችኛዋ ቀን ድረስ ምን አለ? ስራ አላቆምም አላቸው። እኔም ደግሞ ምን እላለሁ አለ? እሰራለሁ አለ። ስለዚህ የእግዚአብሔር አብ ስራ ከወልድ ይነጠላል? አይነጠልም። ስለዚህ እኔም እስከ ዛሬ ምን እላለሁ አለ? እሰራለሁ አላቸው። ስለዚህ አብ እንደሚፈውስ ፈዋሽ መሆኑን አስረድቶ ዛሬ እኔም ምን እላለሁ አለ? እፈውሳለሁ አለ እና ነገራቸው ማለት ነው። የዮሐንስ ወንጌል ምዕራፍ 11 ከቁጥር 38 ክፈቱ። የዮሐንስ ወንጌል ምዕራፍ 5 ከቁጥር 21 የዮሐንስ ወንጌል በደንብ እያያችሁ እሺ። ኢየሱስ ክርስቶስ አምላክ መሆኑን የገለጠባቸው መንገዶች ነው እሺ እያየን ያለ ነው። የዮሐንስ ወንጌል ምዕራፍ 5 ከቁጥር 21 የዮሐንስ ወንጌል ምዕራፍ 5 ከቁጥር 21 አልዓዛርን ከፈወሰው በኋላ ማለት ነው ምን እንዳለ ስሙ። ምን አላቸው? አብ ሙታንን እንደሚያነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል አለ። ራሱን ሲገልጥ ማን ብሎ ገለጠ? በሰማያዊ ክብሩ ገለጸ። ወልድ አሁንም ድረስ ምን ያደርጋል አለ? ለሚወዳቸው ምን ይላል? ሕይወት ይሰጣቸዋል። አብ ምን የሚያደርግ? አብ ሙታንን እንደሚያስነሳ ሕይወት እንደሚሰጥ ሁሉ ወልድም ደግሞ ለሚወዳቸው ሕይወትን ይሰጣል። ስለዚህ ወልድ ብሎ የጠቀሰው ራሱን መሆኑን እዚህ ላይ በደንብ አናይ።
ወልድ ብሎ ራሱን ጠቀሰ። ሰማያዊ ክብሩን ገለጸ። ምን አድርጎ? አልዓዛርን ከሙታን መካከል ጠርቶት። ስለዚህ አብ ሕይወት እንደሚሰጥ ሁሉ ይኸው እኔም ሕይወት ስሰጥ ተመልከቱ አላቸው። ደስ አይል? ስለዚህ የአብን አምላክነት ይገልጥላቸውና እንዲሁ መልሶ ደግሞ የአብ አምላክነት ከእርሱ ጋር እኩል እንደሆነ ወይም ደግሞ ወልድ ከእግዚአብሔር አብ ጋር እኩል እንደሆነ ወልድን ደግሞ ይህ የሚመለከቱት በጠባብ ደረት በዚህ ባነሰ ሰውነት እንደዚህ ደምግባቱ ልክ እነሱን በሚመስል በእንደዚህ አይነት መልኩ ሲመለከቱት እግዚአብሔር አብን ከፍ አድርገው እግዚአብሔር ወልድን ኢየሱስ ክርስቶስን ምን ዝቅ አድርገው ይመለከቱ ስለነበረ ክብርም ያልነበረው አድርገው ስለሚመለከቱ ለእነዚህ ለዕብራውያኖች ይህን ክፍል አስቀድሞ ጳውሎስ ይጠቅስላቸዋል ማለት። ስለዚህ የእግዚአብሔር አምላክን የእግዚአብሔር ወልድን አምላክነት የኢየሱስ ክርስቶስን አምላክነት ይህ እነሱ እግዚአብሔር አብ ብቻ ብሎ የሚያስቡትን እንዴት አድርጎ አብን ወልድን አካልነትን እየገለጠላቸው እንደሆነ በእነዚህ ትምህርቶች ማየት እንችላለን ማለት ነው። ስለዚህ ጳውሎስ ይህንን ክፍል በደንብ አድርጎ ይነግራቸዋል ማለት ነው፣ ያሳያቸዋል። መንጸባረቅ የሚልበት ክፍል አለ እዚህ ጋር። መንጸባረቅ የሚለው ሁለቱ አብና ወልድን የሚያስረዳ ሲሆን ጸዳል ብሎ ወልድን ስብሐት ብሎ አብን ይገልጻል ማለት ነው። መንፈስ ቅዱስን የሚያስረዳል። አብን በክበብ ወልድን በጸዳል መንፈስ ቅዱስን በሙቀት መስሎ ይናገራል። አብ በወላዲነት ወልድ በተወላዲነት መንፈስ ቅዱስ በሰራጺነት የሚታወቁ መታወቅም ያለባቸው መሆኑን ያስረዳል ማለት ነው። እንግዲህ ይሄ ሚስጥረ ሥላሴ በአብዛኛው በአዲስ ኪዳን ምን ሆኗል ማለት ነው? ሙሉ ለሙሉ ተገልጧል ማለት ነው። አስቀድመው አንድ ብቻ የሚመስላቸውን ምን እንዳለ ገልጦላቸዋል ማለት ነው። የባህሪ ምሳሌ በማለት ይናገራል። የባህሪ ምሳሌ የሚለው ቃል ኢየሱስ ክርስቶስ በባህሪ ከማን ጋር? ከእግዚአብሔር አብ ጋር አንድ ነው ወይስ ስንት ነው? በባህሪ ጌታችን ኢየሱስ ክርስቶስ ከእግዚአብሔር አብ ጋር አንድ ነው ወይስ ሁለት ነው? ሚስጥረ ሥላሴ የተማርን ታስታውሳላችሁ። ባህሪ ካለን ስንት ነው የሚሆነው? አንድ ነው። አንድ ነው አይደለም? ሁላችሁም ጻፉ እስኪ ነቃ እንድትሉ። በባህሪ ስንት ነው? ዜድ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በባህሪ ሶስት እንላለን እንዴ? ሶስት ይባላል አይባልም? አንድ ብለን ነው የምንጠራው። ስለዚህ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ እንላለን። ኢየሱስ ክርስቶስ ከአብ ጋር በባህሪ አንድ ነው ካለን አዎ አንድ ነው። ሁለት የሚባል ባህሪ በአምላክነት ላይ የለም። ስለዚህ በስልጣን አንድ፣ በባህሪ አንድ፣ በአገዛዝ አንድ፣ ዓለምን በመፍጠር አንድ፣ በመለኮት አንድ ብለን እንጠራለን ማለት ነው። እንጠራለን። ስለዚህ የባህሪ ምሳሌ የሚለው የእግዚአብሔር አብ ባህሪ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ባህሪ የተለየ አለመሆኑን ያስቀምጣል ማለት ነው። ቆላሲያስ ላይ ለቆላሲያስ በላከው መልእክት ላይ ታስታውሱ ከነበረ ስንማር እርሱም የማይታይ አምላክ ምንድን ነው አለ? ምሳሌ ነው አለ። እኔን ያየ ማንን አየ አለ? እኔን ያየ ማንን አይቷል? ማንን አየ? አብን አየ አለ። አብን አሳየን ሲሉት ምንድን ነው ያለው? እኔን ያየ ማንን አይቷል? አብን አይቷል። አብን አይቷል። ለምን ሲባል የተገለጠው ኢየሱስ ክርስቶስ የማይታየውን በአይን የማናየውን ማንን እንድናውቅ አድርጎናል? እግዚአብሔር አብን እንድናውቅ አድርጎናል። ስለዚህ ወልድን የተመለከተ ክርስቶስን የተመለከተ ማንን አይቷል? አብን አይቷል። ማንን አይቷል? መንፈስ ቅዱስን አይቷል። ስለዚህ እኔና አብ አንድ ነን በማለት ተናግሯል ማለት ነው። እግዚአብሔር መልክ የሚመስለው በባህሪ የሚተካከለው ተብሎ ይተረጎማል ማለት ነው። ስለዚህ የእግዚአብሔር አብን ባህሪ እኩል ሆኖ የሚታየው ጌታችን መድኃኒታችን ኢየሱስ ክርስቶስ መሆኑን ልናውቅ ይገባል ማለት ነው። ይገባል ማለት ነው። ሁሉን በስልጣኑ ቃል እየደገፈ የሚል ክፍል ደግሞ አለ። ሁሉን በስልጣኑ ቃል እየደገፈ የሚል ቃል አለ። ኢየሱስ ክርስቶስ ሁሉን ነገር በአምላካዊ ስልጣኑ እንደሚያደርግ የሚገልጽ ክፍል ነው ማለት ነው። ስለዚህ ሁሉም በስልጣኑ ቃል እየደገፈ ሲል ስልጣን የምንለው እስኪ የክርስቶስ ስልጣንና የአብ ስልጣን በምንድን ነው የሚለያየው? ይለያያል? እሺ እውነት ወይም ሐሰት በሉ። በስልጣን እግዚአብሔር አብና ኢየሱስ ክርስቶስ ይለያያሉ። እውነት ወይስ ሐሰት? ሐሰት ወይስ እውነት? ሐሰት ወይስ እውነት? በጣም አሪፍ ሐሰት ይሆናል። ምክንያቱም በስልጣን በአገዛዝ በክብር ዓለምን በመፍጠር በመኖር
ዘመን አሳልፎ በመቆየት ይህን ዓለም በማሳለፍ አንድ ስለሆነ እግዚአብሔር አብ ከጌታችን ከኢየሱስ ክርስቶስ አይነጠልም፣ አይለይም ማለት ነው። አይነጠልም፣ አይለይም። ስለዚህ ሁሉም ወራሽ ባደረገው ስንል ዓለምን ሁሉ ለእርሱ አውርሶታል ወይም ዓለም ሁሉ ሰጥቶታል ሲል ነው። ደግሞም ዘመናትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተነገረን በማለት እርሱ የክብሩ መንጸባረቅ የባህሪው ምሳሌ ሆነ በማለት ቅዱስ ጳውሎስ ሚስጥረ ሥላሴን ከሚስጥረ ሥጋዌ ጋር አጣምሮ ይነግረናል ማለት ነው። ስለዚህ ይህን ሚስጥር ይገልጥልናል። ሁሉም ወራሽ ባደረገው የሚለው ለሁሉም ነገር መነሻዎች እርሱ መሆኑን የሚናገር ይሆናል ማለት ነው። ደግሞም ዘመናትን በፈጠረ በልጁ ሲል ዘመናት ከመፈጠሩ በፊት የነበረ ዘመናትን ሲፈጥር በቃሉ የፈጠረ መሆኑን ይነግረናል ማለት ነው። የክብሩ መንጸባረቅ ሲል የእግዚአብሔር አብ ክብሩ መገለጡን ነው። በልጁ ሲል በክርስቶስ እግዚአብሔር አብ ቅድመ ዓለም የነበረ አባቱ ስለነበረ ልጁ ነው። ድህር ዓለም ደግሞ ከእመቤታችን ተወልዷል፣ ልጇ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ስንት ልደት አለው? ስንት ልደት አለው? ጌታችን መድኃኒታችን ኢየሱስ ክርስቶስ ስንት ልደት አለው? ስንት ልደት አለው? ሁለት ልደት አለው። ስለዚህ ቅድመ ዓለምና ድህር ዓለም ብለን እንጠራለን ማለት ነው። ስንት ልደት አለው? ሁለት ልደት አለው። በጣም አሪፍ። ሁለት ልደት አለው ማለት ነው። ኃጢአታችንን በራሱ ካነጻ በኋላ በሰማይ በግርማ ቀኝ ተቀመጠ ብሎታል። በደንብ እየሰማችሁ ይሄ ትምህርት በጣም ከባድ ስለሆነ መጽሐፍ ቅዱስ ገልጣችሁ እያሰመራችሁበት ሂዱ። እሺ። ኃጢአታችንን በራሱ ካነጻ በኋላ በራሱ ያ ማለት ምኑን ያሳያል ማለት ነው? ኃጢአታችንን በራሱ ካነጻ በኋላ ማለት በግዳችን የመጣው ወይስ በፍቃዱ መምጣቱን ነው የሚያሳውቀው? አብ አስገድዶት ነው ወይስ በፍቃዱ መምጣቱን ይናገራል? ኃጢአታችንን በራሱ ካነጻ በኋላ ሲል ምኑን ይገልጻል? በራሱ መሆኑ ፍቃዱን አይደለ? ስለዚህ በራሱ ሲል የአብ ፍቃድ የማን ፍቃድ ስለሆነ? የወልድ ፍቃድ ስለሆነ፣ ስለዚህ ዓለምን ለማዳን በገዛ ፍቃዱ ምን ብሎልናል? መጥቶልናል በማለት ይናገራል። በሰማያት በግርማ ቀኝ ተቀመጠ ሲልስ አስቀመጠውና ተቀመጠ ማለት ይለያያሉ። አስቀመጠው ማለት ስልጣን የሚሾም አለ ማለት ነው። ተቀመጠ ማለትስ ግን ያ ስልጣን የማን ነው ማለት ነው? የራሱ ነው። ስለዚህ በሰማያት በግርማው ቀኝ ምን አለ? ተቀመጠ ነው እንጂ አስቀመጠው አይልም። አስቀመጠው ቢሆን ኖሮ ሾመው ይሆን ነበረ። በእግዚአብሔር አብ ዙፋን ላይ ሄዶ መቀመጥ የሚችለው ከእግዚአብሔር አብ ጋር ምን የሆነ ስልጣኑ እኩል የሆነ ነው። ስለዚህ በቀኝ ምን አለ? ተቀመጠ። ቀኝ የምትለው ምን መግለጫ ናት? ቀኝ አቅጣጫ ነው። ቀኝ ምንድን ነው? ለምሳሌ ኃጢአታችንን በራሱ ካነጻ በኋላ የእኛን ኃጢአት በራሱ ፍቃድ፣ የእሱ ፍቃድ የአብ ፍቃድ ነው፣ የመንፈስ ቅዱስ ፍቃድ ነው ብለናል። በፍቃድ አንድ ነው ብለናል አይደለ? ስለዚህ በሰማያት በግርማ ቀኝ ተቀመጠ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ሲል የመጀመሪያው ሰማይ ማለት አንድ ነው። ሰማያት ሲል ግን ቁጥሩ ከአንድ በላይ መሆኑ ያስታውቃል። ስለዚህ ሰማያት ይላል በመጽሐፈ ሄኖክ ላይ ሲዘረዝረው፣ እንዲሁም ደግሞ መጽሐፈ አክሲማሮስ ላይ ሲያስቀምጠው እግዚአብሔር በዙፋን የሚቀመጥበት ሰማይ ምን ተብሎ ይጠራል? ጻፉልኝ። ምን ተብሎ ይጻፋል? የእግዚአብሔር ዙፋን መቀመጫ ሰማይ ምን ተብሎ ይጠራል? ምን ተብሎ ይጠራል? ሰማያት ነው ያለው ጳውሎስ። ስለዚህ አንድ ሰማይ የለም። አንድ ሰማይ አለመኖሩም እስከ 3ኛ ሰማይ ደርሼ መጣሁ ብሎ ጳውሎስ ራሱ ነግሮናል ካሁን በፊት። ስለዚህ ሰማያት ይላል የእግዚአብሔር ዙፋን መቀመጫ መንበረ ጸባዖት። ጎበዞች፣ መንበረ ጸባዖት ወይም ደግሞ የእግዚአብሔር ዙፋን መቀመጫ መንበረ ጸባዖት ተብላ የሁሉ ራስ ሆና ከላይ ትቀመጣለች። ፍጹምነት የሚታይባት ከምድር ተነስተን ወደ ላይ ስንቆጥር 7ኛ ሰማይ ሆና የተቀመጠች መንበረ ጸባዖት ትባላለች። ሰማይ በሰማያት የሚለው እሱን ነው። በግርማው ሲል ደግሞ በምን ማለት ነው? በግርማ ማለት ይሄ በሚመለከቱት መልክ ሳይሆን በግርማው ኃይልን በገለጠ መልክ በግርማ ይላል። ቀኝ ደግሞ ሲል
ቀኝ ስልጣንን የሚያሳይ ጉልበትን፣ ኃይልን የሚያሳይ እንጂ ለመለኮት ቀኝና ግራ የለውም። እሺ ቀኝ ሲባል እንደዚህ በቀኝ በግራ በኩል ማን ያለው ሲባል መንፈስ ቅዱስ የሚል ሰው አለ። እንደዚህ የሚባል ነገር የለም። እሺ ለመለኮት እንዲህ አይቆጠርም። በቀኝ በኩል ቆሟል፣ በግራ በኩል ሌላ ሰው ቆሟል፣ በቀኙ እንትና ቆሟል፣ በግራው እንትና ቆሟል የሚባል ትምህርት የለውም ለስላሴ። መለኮት ቀኝም ግራም በላይም እታችም የለውም። ቀኝ የሚለው ኃይል ነው፣ ስልጣን ነው፣ ጉልበትን የሚያሳይ ነው። ስለዚህ በኃይልና በግርማ በጉልበትና በስልጣን ምን አለ ይላል? ተቀመጠ። መቀመጥ የማን ፍቃድ ስለሆነ? የራሱ ፍቃዱ ስለሆነ በፍቃዱ ሊያድነን መጣ፣ በፍቃዱ ደግሞ በዙፋኑ ተቀመጠ በማለት ቅዱስ ጳውሎስ ይነግረናል ማለት ነው። ሌላው ኃጢአታችንን በራሱ ካነጻ በኋላ የሚለው ሲብራራ እንግዲህ በፍቃዱ በአባቱ ፍቃድ በራሱ በልጁ ፍቃድ መምጣቱን ይናገራል። በግርማው ቀኝ ተቀመጠ የሚለው ስልጣንን ኃይልን የሚያሳይ ይሆናል ማለት ነው። ሌላው ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን ከመላእክት ይልቅ እጅግ የሚበልጥ ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን። ስለዚህ ከመላእክት ምን ይላል እያለን ነው? ይበልጣል። ምንን ወረሰ ይላል? ስምን እንዲሁ ከእነርሱ አብዝቶ ይበልጣል በማለት ይነግራቸዋል። ለምንድን ነው ይሄንን ያለው ስንል እነርሱ ምን ብለው ከመላእክት እኮ ያንሳል ይላሉ። ለምንድን ነው? ስለተመታ፣ ስለተነካ፣ ስለተሰቀለ፣ ልብሱን ስለገፈፉት፣ በመቃብር ስላልኖሩት። ስለዚህ መላእክት የማይመቱ፣ መላእክት የማይደበደቡ፣ መላእክት የማይወሰኑ፣ መላእክትን የማይቆጠሩ ስለነበረ ከዛ አንጻር ገምግሞት ክርስቶስን በሰው አካል በጠባብ ደረት ዘመን ተቆጥሮለት የሰው ልጅ ሆኖ ስለመጣ ከመላእክትም ምን የሆነ ያነሰ ሆነ በማለት ይናገራሉ ማለት ነው። እነርሱ ምኑን ያዩት? በገዛ ፍቃዱ ከመላእክት በታች ያነሰ መሆኑን ነው ያዩት ማለት ነው። ምክንያት መላእክት አይመቱም፣ ተመቷል። መላእክት አይታሰሩም፣ ታስሯል። መላእክት ፊት መቆም አይቻልም፣ እሱ ፊት ግን ቆመው ጭራሽ እሱን ጠይቀውታል። ስለዚህ አሳንሰው ያዩታል ማለት ነው። ይህን ትምህርት ዕብራውያኖች ያገኙት እነዚህ ከአይሁድ ትምህርት ተመልሰው ክርስቲያን ከሆኑ በኋላ ወደ እንደዚህ ሀሳብ የተመለሱት ቢጸ ሀሳቢያን ወይም ደግሞ የሐሰት መምህራን መሀላቸው ገብተው ስላስተማሯቸው ነው። ከክህደት ትምህርቶች አንዱ ኢየሱስ ክርስቶስ ከመላእክት እንደ አንዱ ነው የሚል ነበረ። ስለዚህ ክርስቶስን ምንድን ነው ብለው ይናገሩ ነበረ? ከመላእክት መካከል እንደ አንዱ ነው ብለው ያሳንሱታል። ሐዋርያው ቅዱስ ጳውሎስ ኢየሱስ ክርስቶስ ከመላእክት የሚበልጥ የመላእክት ጌታ መሆኑን በመልእክቱ ላይ ያስረዳቸዋል ማለት ነው። ኢየሱስ ክርስቶስ ስም ከመላእክት ስም ይበልጣል ሲላቸው ደግሞ ከስሞች ሁሉ በላይ የሆነ ስም መሆኑን ይናገራል። ክርስቶስ የሚለው ስም ፍጹም ሰው መሆኑና ፍጹም አምላክ መሆኑን የሚገልጽ ስም ነው በማለትም ይናገራል። ከመላእክት ስም ግን አምላክነት የሚገልጽ ስም የተሰጠው መልአክ የለምና፣ ስለዚህ ይህ ስም አምላክነትንም ሰውነትንም አጣምሮ የያዘ የተዋህዶ ስሙ ኢየሱስ የሚል ነው። ስለዚህ የእግዚአብሔርን ስም የሚገልጥ የመላእክት ስም የለም በማለት ይናገራቸዋል። ስለ ሰውነቱ ሲናገር ከመላእክት በጥቂት አሳንሰኸው ብሎ ነበርና አሳነስከው ወይም ደግሞ ከመላእክት አነሰ በሚል ቃል ተናግሮ ስለነበረ ስለ አምላክነቱ ሲናገር ከመላእክት መብለጡን ብቻ ሳይሆን አብዝቶ መብለጡን ደግሞ ያስረዳቸዋል ማለት ነው። ስለዚህ ከመላእክት ያነሰው ስለ ሰውነቱ፣ ከመላእክት የበለጠው ደግሞ ስለ አምላክነቱ። ስለዚህ ኢየሱስ የሚለው ስም አምላክነትን ሰውነትን ያጣመረ የተዋህዶ ስም ስለነበረ ኢየሱስ የሚለውን ስም የሚበልጥ ምንም አይነት ስም በምድር ላይ እንደሌለ ፍጥረትም እንደሌለ ይናገራል ማለት ነው። ይናገራል። ስለዚህ እነሱ የተረዱበት መንገድ ከመላእክትም ያነሰ ሆነው እንዲቆጥሩት ያደረጉ ስለ ሰውነቱ ነበረ። ስለ አምላክነቱ ግን አላስተዋሉም ነበረ። ይህንን ይወቅሳቸዋል ማለት ነው። ይወቅሳቸዋል። ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ በማለት ደግሞ ይናገራል። ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ይላል። ይህ ቃል የተነገረው በዳዊት ቃል ነው። አባታችን ዳዊት ነው ይህን የተናገረው። መዝሙር 2:7 ግለጡት እስኪ። እንግዲህ ቅዱስ ጳውሎስ እዚህ ጋር ገልጾታል። መዝሙር 2:7 ላይ መዝሙር 2:7 እሱን ግለጡና ለጥፉት። እግዚአብሔር አለኝ አንተ ልጄ ነህ እኔ ደግሞ ዛሬ ወለድኩ በማለት ይናገራል ማለት ነው። ስለዚህ እግዚአብሔር አለኝ አንተ ልጄ ነህ እኔ ደግሞ ዛሬ ወለድኩ በማለት ይናገራል። ይህ ዳዊት የተናገረው የትንቢት ቃል ሲሆን ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን የሚገልጽ ነው ማለት ነው። ስለዚህ ይህ ኢየሱስ ክርስቶስ የተናገረው ምንድን ነው ማለት ነው? ስለዚህ የእግዚአብሔር ልጅ መሆኑን ይናገራል ማለት ነው።
ስለዚህ ይህንን በደንብ አድርገን መያዝ ይኖርብናል። ቅዱስ ዮሐንስ አፈወርቅ ስለዚህ ጉዳይ ሲናገር ምን ይላል? አንተ ልጄ ነህ እኔም ዛሬ ወልጃለሁ ማለቱ ቅድመ ዓለም ሳይፈጠር ከአብ ስለተወለደ ልደትን የሚናገር መሆኑን ያስቀምጣል። ቃል ሰው እንደሆነ መጠን ሥጋ የባህሪ አምላክ እንደሆነ የሚያስረዳም በመሆኑ ይናገራል ማለት ነው። ስለዚህ እግዚአብሔር አለኝ ሲል እግዚአብሔር የሚለው ቃል ለምኑ ለሰውነቱ የተነገረ ሲሆን አንተ ልጄ ነህ ዛሬ ወለድኩ ሲል ደግሞ አስቀድሞ ደግሞ ዓለም ከመፈጠሩ በፊት የወለደው ልጁ መሆኑን ደግሞ ይናገራል። ይህን ደግሞ ዳዊት በትንቢቱ የተናገረውን ራሱ እግዚአብሔር አብ ደግሞ በዮርዳኖስ ምን ብሏል ማለት ነው? ይህ የምወደው ልጄ ነው በማለት መስክሮለታል ማለት ነው። እኔ አባት ሆናለሁ እርሱም ደግሞ ልጅ ይሆነኛል በማለት ተናግሯል። ይህም ቃል የእግዚአብሔር ቃል ሲሆን ለጊዜው በዳዊት ዙፋን ላይ ስለሚነግሰው ስለ ሰለሞን የተነገረ ቃል ነበር። ይህ ቃል በሁለተኛ ሳሙኤል ምዕራፍ 7 ላይ ነበረ። አንደኛ ዜና 17 ላይም አለ። ፍጻሜው ግን ስለ ኢየሱስ ክርስቶስ መሆኑ ሐዋርያው ይገልጻል ማለት ነው። አስቀድሞ ስለነ ሰለሞን የተነገረ ቢሆንም ነገር ግን ፍጻሜው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የተነገረ መሆኑን ያስቀምጣል ማለት ነው። ያስቀምጣል። ዮሐንስ አፈወርቅ ስለዚህ ጉዳይ ሲናገር እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ስለ ሰውነቱ ነው በማለት ዮሐንስ አፈወርቅ ይናገራል ማለት ነው። ይህንን ሰው ስለመሆኑ ስለ ሰውነቱ ይህንን ይነግረናል በማለት ይነግረናል ማለት ነው፣ ያወራናል። እኔም አባት ሆናለሁ ብሎ ሲነግረው የባህሪ አባቱ መሆኑን እሱም ደግሞ ልጅ ትሆነኛለህ ሲል ደግሞ ልጅነቱን ወይም ደግሞ ሰው ስለመሆኑ የሚነገርበት ክፍል መሆኑን ያስቀምጣል። ደግሞም በኩርን ወደ ዓለም ሲገባ በማለት ይናገራል። ደግሞም በኩርን ወደ ዓለም ሲገባ በኩርን ወደ ዓለም ሲገባ ምን ማለት ነው? በኩር የተባለው ኢየሱስ ክርስቶስ ነው። የበኩር ልጅ እስከ ትውልድ ድረስ አላቃትም በማለት የማቴዎስ ወንጌል ምዕራፍ 1 ቁጥር 25 ላይ ተቀምጧል። በኩር ማለት የመጀመሪያ ማለት ነው። ስለዚህ ለአባቱም ለእናቱም የመጀመሪያ ልጅ በኩር ይባላል። ስለዚህ ለእግዚአብሔር አብ አንድ ልጅ ነው ያለው። እሱም የበኩር ልጁ ማን? ኢየሱስ ክርስቶስ። ለእመቤታችን ለቅድስት ድንግል ማርያም አንድ ልጅ ነው ያላት። እሷም የበኩር ልጇ ማን ነው? መጽሐፍ ቅዱስ ላይ ይላል የበኩር ልጇን እስከምትወልድ ድረስ አላወቃትም ነበረ በማለት ይናገራል። ስለዚህ የበኩር ልጇ አንድ ልጅ ማለት ነው። ስለዚህ ለእግዚአብሔር አብ የበኩር ልጄ ነው ብሎ ሲናገር አንዳንድ ሰዎች በኩር ማለት የመጀመሪያ ነው፣ የመጀመሪያ ከተባለ ሁለተኛ አለው ማለት ነው ብለው እስቲሜሽን ያስቀምጣሉ። እንደዛ ከሆነ ለእግዚአብሔር አብ እግዚአብሔር ወልድ የመጀመሪያ ልጁ ነው፣ የመጨረሻም ልጁ ነው፣ የበኩር ልጁ ነው። ስለዚህ የበኩር ልጁ ደግሞ በኩርን ወደ ዓለም ሲገባል ወደ ዓለም ከመግባቱ በፊት በኩር ተብሎ ተጠርቷል። ለምን ስንል በኩርነቱ ለማን ነው? ለእግዚአብሔር አብ አይደለ? የመጀመሪያ ምኑ ነው? ልጁ ነው። ግን እሳ ሁለተኛ ልጅ የለውም። ለእመቤታችን ለቅድስት ድንግል ማርያምስ አንድ ልጅ ነው ያላት። እሱስ ማን ነው? ወልድ። በነገራችን ላይ አንድ ጥያቄ ላንሳላችሁ። እመቤታችን ቅድስት ድንግል ማርያም ሰዎች እንደሚሉት ይሁን ብለን እንደው ብናወራ ምን አይነት ፋላሲ ነገር እንደሚያመጣ ታውቃላችሁ? ለምሳሌ እግዚአብሔር ለልጁ ዓለምን ሁሉ አውርሶታል። የዓለም ገዢ ነው አደለ? ኢየሱስ ክርስቶስ የዓለም ገዢ ነው፣ አምላክ ነው አደለ? አምላክ ነው። በደንብ እየሰማችሁ አምላክ ነው። እመቤታችን ቅድስት ድንግል ማርያም ከክርስቶስ በኋላ ወልዳ ቢሆን ኖሮ የተወለዱት ልጆች ለክርስቶስ ምኖቹ ይሆናሉ? ወንድሞች። ሴቶች ከሆኑ እህቶች ይሆናሉ። ስለዚህ በደም አንድ ናቸው። ዲኤንኤ ቢመረመሩ የክርስቶስ ደም የማን ደም ይሆናል ማለት ነው? የወንድምና የእህቶቹ ደም ይሆናል አደለ? አንድ እኮ ነው ዲኤንኤ። ከእመቤታችን ከተወለዱ አንድ ይሆናሉ። በደንብ እየሰማችሁ እሺ፣ አንድ ይሆናሉ። ስለዚህ እነሱ የእግዚአብሔር አብን ስልጣን ሊጋሩ ነው ማለት ነው። ከእመቤታችን በኋላ የተወለዱት ዙፋኑን ሲያወርሰው ዙፋን ሊጋሩ ነው ማለት ነው። ከክርስቶስ ጋር አምላክ ነን ሊሉ ይችላሉ ማለት እኮ። በጣም የወረደ አስተሳሰብ ሰው ሲያስብ በኩርን ለሌላ ልጆች ወይም ለሌሎች ምናምን እያስቀመጠው ይሄዳል። ይሄ ማለት ነው ሚስጥረ ሥላሴን አለመማር፣ አለመረዳት። የእግዚአብሔርን ድንቅ ስራ ለምንድን ነው ይህ ነገር የሆነው? በታተመ ማንነት ውስጥ ለምንድን ነው የተወለደው? ማዕተቡ ሳይከፈት ድንግልና ሳይጠፋ በድንግልና ወልዳ
በድንግልና ጸንሳ በድንግልና እንዲወለድ የሆኑስ ለምንድን ነው ብለው እንኳን መጠየቅ አልቻሉ። ክርስቶስ ሲወለድ ያልፈታውን ማህተብ ሌላ ሰው ሊፈታው ነው ማለት ነው? ሌላ ሰው ይፈታዋል ማለት ነው? ክርስቶስ አትሞት የዘጋውን ሌላ ሰው መጥቶ ሊከፍተው ነው ማለት ነው? ይሄ ነው ውድቀት የሚመጣው እዚህ ጋር። ስለዚህ በኩር የሚለው የመጀመሪያ የሚሆነውን ይናገራል። ስንት ልጅ አለ? አንድ ነው ልጄ፣ እሱም የበኩር ልጄ ነው ብሎ አንድ ሰው ሲናገር አንድ ልጅ አለው፣ እሱም አንድ ልጅ የተባለው የመጀመሪያ ልጅ በኩር ይባላል። የመጀመሪያ ማለት ነው፣ ሌላ ምንም ትርጉም የለውም። ስለዚህ ለእግዚአብሔር አብ የበኩር ለእመቤታችን የበኩር ልጅ የሆነው እሱ ነው። እንቀጥል። ዘጸአት 22 ላይ እንደዚህ ይላል። ዘጸአት 22:29 ላይ ዘጸአት 22:29 ላይ የልጆችህንም በኩር ትሰጠኛለህ ይላል። የልጆችህን በኩር ሲል የመጀመሪያ ማለት መሆኑን በደንብ አድርጎ ያስቀምጣል ማለት ነው። ዘጸአት 34 ላይ ማኅፀንንም የሚከፍት ሁሉ የእኔ ነው፣ የከብትም ተባት በኩር ሁሉ በሬም ቢሆን በግም ቢሆን የኔ ነው በማለት እግዚአብሔር ተናግሯል ዘጸአት ላይ። ስለዚህ በኩር ማለት የመጀመሪያ ማለት ነው፣ የመጀመሪያ ማለት ነው እንጂ ሁለተኛ፣ ተከታይ፣ ሶስተኛ፣ አራተኛ የመጀመሪያ የሚለውን ይይዛል ማለት። ስለዚህ በኩር የሚለው ከዚህ በኋላ እንዳያሳስታችሁ። የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ የሚለው ቃል ተነግሯል በማለት ይናገራል። ትንቢት የተናገረው ዳዊት ነው። መላእክት ሁሉ ሰገዱለት በማለት መዝሙር 97:7 ላይ ያስቀምጣል። መላእክት ሁሉ ለእርሱ የሚሰግዱ መሆኑን ያስቀምጣል። መዝሙር 97:7 ላይ ተጽፏል። ስለዚህ ለኢየሱስ ክርስቶስ መላእክት ሁሉ ይሰግዱለታል። ለኢየሱስ ክርስቶስ ሁሉ መላእክት ጉልበታቸው ይንበረከካል። መላእክት ውስጥ መናፍስት፣ አገልጋዮች ውስጥ የእሳት ነበልባል የሚያደርግ በማለት ይናገራል። መናፍስት ማለት ረቂቃን በሰው ልጆች ዓይን የማይታዩ ማለት ሲሆን ግዝፈትም እንዳይኖራቸው ረቂቃንም የሚያደርግ እርሱ እግዚአብሔር አምላክ መሆኑን ያስቀምጣል ማለት ነው። ያስቀምጣል። ስለዚህ የዛሬው ትምህርት እጅግ በጣም ሰፊ ነው። እንደዚህ በጣም በቀላሉ ልክ እንደሌላው አልፈ ነው የምንሄደው ትምህርት አይደለም ማለት ነው። ስለዚህ ከዚህ በኋላ ያለው ትምህርት ምናልባትም አንዱ ምዕራፍ 2 ቀን 3 ቀን እየፈጀብን ይሄዳል። ከቁጥር 1 እስከ 7 ድረስ ያለውን ደግማችሁ አንብቡት። የተማርነውን ትምህርት አስታውሱ። ነገ እግዚአብሔር አምላክ ከፈቀደ ደግሞ ከቁጥር 8 ጀምሮ እስከ መጨረሻው ድረስ ያለውን ክፍል ለማየት እንሞክራለን ማለት ነው። እጅግ በጣም ሰፊ ክፍል ስለሆነ እያንዳንዱን ነገር ማየትም ስላለብን እንዳይደክማችሁ ስንል ነገ እንቀጥላለን።